ለምላሜ የሰርክ መገለጫው የአረንጓዴያማው ወርቅ ቡና አምራች ተጓርሶ አደሮችም አምባ ነው። በሲዳማ ክልል የምስራቃዊቷ ዞን አካል የጭሪ ወረዳ ዘመናትን የተሻገረ ያልተሟሉ የልማት ጥያቄዎች ቢኖሩባትም እንደ መንገድ ግን ከሁሉ ያቆራረጣት የለውጧ ደንቃራ የሆነባትም የለም። ከበንሳ እስከ ጭሬ ያለው መንገድ በጣም አስቸጋሪ ነው። ቡና ከዚህ ጭነን ስንሄድ በመንገድ ላይ መኪና እርሶች ተበልቶ በመንገድ ላይ የምናድርበት ሁኔታዎች አሉ። ብዙ ዘመናት ለአባቶቻችን ጥያቄ ሆኖ የቆየ መንገድ ነው። ይህ የዘመናት ጥያቄ አሁን ላይ ምላሽ ያገኘ ይመስላል። 71.5 ኪሎ ሜትር ርዝማኔን የሚሸፍነው ከዳዬ ጭሪ ናንሴቦ የሚዘልቀው የአስፓልት ኮንክሪት ንጣፍ ሥራ ከመቋጫው ተቃርቧልና ይሄ ፕሮጀክት በዋናነት ሁለት ክልሎችን የሲዳማና የኦሮሚያ ክልሎችን ያገናኛል። እንዲሁም ደግሞ በዞን ካየነው ምስራቃዊ ሲዳማ ዞንና ምዕራባዊ ኦሮሚያ ምዕራብ አርሲ ዞንን የሚያገናኝ ሲሆን አራት ወረዳዎችን አቆራርጦ ያልፋል። ናንሴቦ ወረዳ፣ ጭሪ ወረዳ፣ ዳዬ በንሳ ወረዳና እንዲሁም ዳኤላ ወረዳን አልፎ ነው የሚሄደው ይሄ ፕሮጀክት። በአሁኑ ወቅት የፕሮጀክቱ 92.5% ስራ ተጠናቋል። 71.5 ኪሎ ሜትር አጠቃላይ ርዝማኔ ውስጥ 67 ኪሎ ሜትሩ ሙሉ በአስፋልት የተሸፈነ ነው። በፌዴራል የመንገዶች አስተዳደር አስገንቢነት በቻይናዊ የመንገድ ሥራ ተቋራጭ ገንቢነት ክላሲክ ኮንሰልት በማማከሩ ከፌዴራል መንግሥት በተበጀተ 1.7 ቢሊዮን ብር በመገንባት ላይ ያለው ይህ መንገድ የማጠናቀቂያ የ3 ዓመታት ጊዜ ገደብ ተጥሎለት የተጀመረን ፕሮጀክት ነው። ይሁንና ድፍን 8 ዓመታትን ፈጅቷል። መልክዓ ምድሩ ተራራማ፣ አየር ንብረቱ ዝናባማ ነው። በአካባቢው በብዛት የሚስተዋለው የመሬት መንሸራተትና የቋጥኞች ናዳ ለፕሮጀክቱ የግንባታ ሂደት በጣም ፈታኝ ስለነበር ለመዘግየቱ እንደ አንድ ምክንያት ተጠቃሽ ነው። We have reached 67 km asphalt. There are 4.5 km asphalt remaining. And now 68 ኪሎ ሜትር ሙሉ በሙሉ በአስፋልት ሸፍነናል። የሚቀረን 4.5 ኪሎ ሜትር ብቻ ነው። እሱንም ቢሆን በአጠረ ጊዜ ለማጠናቀቅ በሙሉ አቅማችን እየሰራን ነው። We are doing whatever effort for this project. የድልድይ ስራዎች ሙሉ ለሙሉ ተጠናቀዋል። የድሬኔጅ ስራዎች፣ የውሃ ማፋሰሻ የፉካ ስራዎች 100% ተጠናቀዋል። የሰቤት ስራ ኦልሞስት ወደ 99% ተጠናቋል። አሁን ላይ ጥቂት የቤስ ኮርስና የአስፋልት ቀደም እንደገለጽኩት 4.5 ኪሎ ሜትር የአስፋልት ስራ ነው የሚቀረው። There are 8 months rainy days in this project, so it's very limited. Dry seasons can be work on site. በአመት 8 ወራት ይዘንባል። ለስራ እንቅስቃሴ ፋታ የምናገኘው 4 ወራትን ብቻ ነው። ከዚህም በተጨማሪ የነዳጅ እጥረትም ፈተና ሆኖብናል። Even now we are also very shortage of the fuels. በዋናነት የገጠመን ከወሰን ማስከበር ጋር የተገናኘ ችግር ነው። ወሰን ማስከበሩ ስራ ከሚገባው በላይ የተጓተተና ብዙ ጊዜ ረጅም ጊዜ የወሰደ በመሆኑ ለፕሮጀክቱ መጓተት ትልቅ ድርሻ ይይዛል። በአሁኑ ወቅት የወሰን ማስከበር ስራዎች ሙሉ በሙሉ ተጠናቀው አሁን ስራውን በዚህ ዓመት ለማጠናቀቅ እየተሰራ ይገኛል። የዝናቡ ሁኔታም ለበርካታ ወራት የሚዘልቅ ከመሆኑም አንጻር
መሬቱ የስርገትና የመንሸራተት ባህሪ ስላለው ግንባታውን በልዩ ጥንቃቄ ማካሄድ ግን የግድ ይላል። እናም የግንባታው ጥራት ቁጥጥር በዚህ ፕሮጀክት የተለየ ግምትና ትኩረት ተሰጥቶታል። እያንዳንዱ ትግበራም በቤተ ሙከራ ስለማለፉ ካልተረጋገጠ ተግባራዊ አይደረግም። ማንኛውም ከአስፋልት ጋር ሪሌትድ የሆኑ ቴስቶች የሚከወኑበት ነው። የኳሊቲ ፍተሻ ሳይት ላይ ከመተግበሩ በፊት እዚህ ጋር የኳሊቲ ቴስቶችን እዚህ ጋር እንሰራለን። ሳይት ላይ ፔቭ ከተደረገ በኋላ አስፋልት ኮር ሳምፕል ቆርጠን የኳሊቲ ፍተሻ እናደርጋለን። ይህ በየጊዜው የሚመጡ ሳምፕሎች ናቸው እነኚህ ከሳይት ላይ። እስካሁን ሶፋር የኳሊቲ ችግር አላጋጠመንም። እኛ ኤቭሪ ታይም ለእያንዳንዱ ሎት ቴስት ሳምፕሎች እናመጣለን፣ እንሰራለን። Slidings on the road, there are a lot of ለአካባቢው ስነ ምህዳር ተስማሚ የሆነ ስራ መስራት አማራጭ የሌለው መፍትሄ ነው። ትልቁ ችግር በዚህ አካባቢ የመሬት ናዳ ነው። ትልቁ ተግዳሮት የነበረው እዚህ አካባቢ የመሬት መንሸራተት ነውና እሱን ለመቅረፍ አማካሪ መሐንዲሱ የራሱን ጂኦቴክኒካል ኢንጂነር ወደ ፕሮጀክቱ በማሰማራት እነዚህ ቦታዎችን በመለየት አስፈላጊው ጥናት ተደርጎባቸው እንደ ሪኮሜንዴሽን ሪቴኒንግ ወል ስራዎች እንዲሰሩ ተደርጓል እና አሁንም በመሰራት ላይ ናቸው። ስለዚህ አሁን ሙሉ ለሙሉ ፕሮጀክቱ በመጠናቀቅ ላይ ስለሚገኝ አብዛኛው የጥናቱ ስራም ተጠናቋል። ቀሪ የግንብ ስራዎችም እያጠናቀቅን ነው። እንደነገርኩ በዚህ አመት ሙሉ ለሙሉ የግንቡን ስራውን ጨምሮ የቀረውን 4.5 ኪሎ ሜትር እንጨርሳለን ብለን እናስባለን። የናርሶ አደር መንግስቱ በእንጥልጥል የሰነበተ ተስፋቸው ከዳዬ ተነስቶ ጭሪ ከተማ ከደጃቸው ደርሷል። ክብሩን ለፈጣሪ ምስጋናን ለመንግስት አሉን ፍካት በተላበሰ ፊታቸው። እቺ ከተማ የታደለች ወረዳ ናት። በቡና የታደለች እስከ ዓለም ድረስ ዓለም ገበያ ድረስ ታቀርብናት። የጭሬ ቡና ተብሎ የታወቀ ቡና የሚወጣው ከዚያ ሀገር ነው። ከበንሳ እስከ ጭሬ ያለው 68 ኪሎ ሜትር ነው። ይሄንን 68 ኪሎ እግር ስንጓዝ ነበር። መንግስት ችግራችን አይቶ እኛም እስከ ክልል ድረስ ሄደናል። ለልማት ጥያቄ ሄደናል። ያንን ምላሽ ለመመለስ እስከ እዛ ሄደን ከሄደን በኋላ እነርሱ ምላሽ መልሶናል። የብልጽግና መንግስት መጀመሪያ በህዝቡ ጥያቄ የመጣ መንገድ ስለሆነ ሰዎች እኮ ለንብረታቸው አልተሳሱም። አሁን እዚች ከተማ ብቻ ወደ 491 ቤት የሚሆን ህዝቡ በፍላጎታቸው ተስማምተው ራሳቸውን አፈረሱ። ራሳችንን አፈረስ ነው። ስለ ልማት ስንል ማለት ነው። በግዳጅ አይደለም። ራሳችን ገንዘብ ወረቀት ብቻ ተቀብለን ኋላ ይከፈልላችኋል፣ ወረቀት ብቻ ተቀበሉ ብለን ወረቀቱን ተቀበልን። ከዛ በኋላ ቤታችን ራሳችን አፈረስን። ራሳችን አፈርሰን መንገዱን አስገባን። በደንብ እየተሰራልን ነው። እቺ መንገድ ሁለቱንም ክልል ያገናኛል። አሁን ወርቃ ፕሮጀክቱ ራሱ ዳዬ ጭሬ ነንሰቦ ይባላል። ነንሰቦ የኦሮሚያ ክልል ውስጥ የሚገኝ ስለሆነ አሁን የማህበረሰቡ መስተጋብርም አንድ ስለሆነ የኢኮኖሚም ትስስር አላቸው፣ የንግድ ትስስር አላቸው። ይህንን እንዲቀላጠፍ ይረዳዋል። እሱ ብቻ አይደለም። ኦሮሚያ ውስጥ መጀመሪያ ደረጃ ሆስፒታል አለ ወርቃ። እኛ ጋር መድኃኒት ወይም ችግር ሲገጥም ወደዛ ይሄዳሉ። ኦሮሚያ ያለው ህመምተኞች ወደ እኛ ይመጣሉ እና ሁለቱንም ይህ መንገድ ያገናኘው ቀላል አይደለም። ወንድማሞቻችንን አጠናክሯል ማለት ነው እና ይህ መንገድ ሁለቱንም ክልል ያሉት ህብረተሰብ ለማገናኘት ትስስሩ ይበልጥ እንዲጠናከር ያደረገው ፋይዳ ቀላል አይደለም። ቀሪ ፕሮጀክቱ 4.5 ኪሎ ሜትር የአስፋልት ስራ ብቻ ነው የሚቀረው። እነዚህን ስራዎች ደግሞ በዚህ አመት ቀሪ ስራዎችን ዋና ስራዎችን አጠናቀን ፕሮጀክቱን ለማስረከብ አስፈላጊው ዝግጅት ተደርጎ እየተሰራ ነው። We will be following this project for these fiscal years. So I think the remaining challenge is only about the fuel and also the financial support. So we also can hope this
ስራውን ሙሉ በሙሉ በዚህ ዓመት ለማጠናቀቅ ነው በሙሉ አቅማችን እየሰራን የምንገኘው የነዳጅ እጥረት ካልፈተነን በስተቀር። ወዲህ በሌላኛው አቅጣጫ መነሻውን ዳያ አድርጎ ግርጃ መልካ ደስታን ዘላቂ ባንዱ ፈርጅ መለያ መንጁንም በሌላኛው አካሎ የሚዘልቀው የኮንክሪት አስፓልት መንገድ በግንባታ ላይ ነው። ፕሮጀክቱ ወደ 45 ኪሎ ሜትር ከቨር የሚያደርግ ሲሆን መለያ መጁ የሚለው ስፐር ሮድ ደግሞ 20 ኪሎ ሜትር ከቨር ያደረገ ነው። ፕሮጀክቱ የተጀመረው ከታህሳስ 2013 ነው የተጀመረው። አሁን ላይ ያለው የፈጻጸሙ 62.8% ላይ ደርሷል። በፌዴራል መንገዶች አስተዳደር አሰሪነት በቻይናው ቲሺጁ ሲቪል ኢንጂነሪንግ ገንቢነት በማማከሩ ስታዲያን ኢንጂነሪንግ ጥምረት ፈጥረው ይከውኑታል። በአጠቃላይ አፈጻጸሙ መልካም የሚባል ሲሆን በተለይ ባለፉት 2 ዓመታት የአስፋልት ስራ በሰፊው ማከናወን ተችሏል። አብዛኛውንም የአፈር ቆረጣ ስራ በማጠናቀቅ እንግዲህ ፕሮጀክቱ በመልካም አፈጻጸም ላይ ይገኛል። የአፈር ቆረጣ ስራውን ኦልሞስት ወደ 90% የሚሆነውን ይጨርሰናል። ዋናው መንገድ ኦልሞስት አልቋል። ስፐር ሮድ ላይ ያለው ነው በግማሽ ፐርሰንት የሚቀረን። የድሬኔጅ ስራዎች ከ30% በላይ አቺቭ አድርገናል። የስትራክቸር ስራዎችን ደግሞ ወደ 60% አቺቭ አድርገናል። እንግዲህ ከዚህ በተጨማሪ ደግሞ የአስፋልት ማንጠፍ ስራውን 24 ኪሎ ሜትር ጨርሰናል። በዚህ ባለፉት 2 ዓመታት ውስጥ የሰራናቸው አቺቭመንት ያደረግናቸውና 115 የፓይፕ ከልቨርቶች አሉን። ከዛ ውስጥ 73ቱን ሙሉ ለሙሉ ጨርሰናል። ስላብ ከልቨርት 21 ነው ያለን። ከ21ዱ 18ቱ ሙሉ ለሙሉ ጨርሰናል። ቦክስ ከልቨርት 7 አለን። ያው እነሱን በቅርብ ጊዜ እንጀምራለን። በተጨማሪ የሪቨር ብሪጅ 2 ብሪጆች አሉን፣ አነሳነስ ያሉ ብሪጆች። እነሱን አንደኛውን በዚህ ዓመት እናጠናቃለን ብለን እቅድ ይዘናል። ቡናን በገፍ አብቃይ ወርቅን ጨምሮ በከበሩ ማዕድናትም ምድሩ የበለጸገ አካባቢ ነው። የአስፓልቱ መንገድ መጀመር ታዲያ ለሀብቱ ወደ ሥራ መግባትና ለአካባቢው ገጽታ መቀየር ብሎ ለነዋሪዎቿ የዘመናት ጥያቄ አንዳች ተስፋን አሳድሯል። ይሄ አካባቢ ከፍተኛ የቡና ምርት ያለበት ቦታ ነው። በተጨማሪም ደግሞ ማዕድኖች ያሉበት ቦታ ነው። ወርቆች አሉ፣ የተለያዩ ማዕድኖች አሉ። ከዚህ ከእንሰት ጋር ከአንዳንድ የተለያዩ ካሽ ክሮፖች ስላሉ እነሱም የሚሄዱበት ስለሆነ ወደ ማዕከላዊ ከተማን ለማድረስም የዚህ መንገድ መገንባት ፋይዳው በጣም ትልቅ ነው። በአጠቃላይ 4 ወረዳዎችን እንዲሁም አንድ የከተማ አስተዳደርን የሚያገናኝ ሲሆን በተጨማሪ ደግሞ የሲዳማ ክልልን ከኦሮሚያ ክልል የሚያገናኝ መንገድ ነው። በዚሁ ደግሞ ያለንበትም ዞን ምስራቃዊ ሲዳማ በሚባል ደረጃ አሁን ይሄ መንገድ 4-5 ወረዳን የሚያገናኝ ከመሆኑ ጋር ተያይዞ የአንድ ወረዳ ጥያቄ ተፈቷል ማለት ሳይሆን የብዙ ወረዳዎች ከዛም አልፎ ከምስራቅ ሲዳማም አልፎ የምዕራብ ጉጂ ዞኖች አሉ። በእኛ አቅራቢያ ያሉ ወረዳዎች አሁን የሀረንፈማ ወረዳ የሚሄዱ በዚህ በኩል አዶላ ሬዴ፣ አናሶራ የሚባሉ ወረዳዎች በዚህ በእኛ በኩል የሚያልፍ ስለሆነ ለሁሉ ህብረተሰብ መላውንም ደግሞ ኢትዮጵያን የሚያስተሳስር ቀጥሎም ደግሞ ያለው ፕሮጀክት ሲሰራ አብዛኛው ይሄ መንገድ ወሳኝ ከመሆኑ ጋር ተያይዞ ከኛ የሚመረተው ብቻ ሳይሆንም ከዚህ ከኦሮሚያም የሚመረተው ምርት ወደ ማዕከላዊ ገበያ ለማድረስ በጣም ምቹ እድል የፈጠረ መንገድ መሆኑን ነው ምናውቀው። ስምንት ወራትን አለማቋረጥ ዝናብ ይዘንባል። በዓመት ቀሪ 4 ወራት ብቻ በሚገኘው ፋታ ቀኑም ሌቱም እዚህ የሥራ ነው። You know, because of the rain. You know, because this area there is 8 months rain. ትልቁ ፈተና በዚህ ዝናባማ ወራት መብዛቱ ነው። ለዚህ እንደ መፍትሄ ደረቁን ወቅት በአግባቡ መጠቀም ብቻ ነው። ኦልሞስት ከ8 ወር ያላነሰ በአመቱ ዝናብ አለ። 4 ወር ነው ያለን የኛ ደረቅ ፔሪድ። በ4 ወር ነው እነኚህን አስፋልቶች እየሰራን ያለ ነውና በተጨማሪ ደግሞ የሲሚንቶ መጥረሶች ነበሩ መጀመሪያ አካባቢ ላይ። አሁን ደግሞ ከረንትሊ በዚህ አመት ሙሉ እቅዳችንን አቺቭ እንዳናደርግ ያደረገን የነዳጅ እጥረት
በዚህ ዓመት እቅዳችን ብዙ ነበር። ከ25 ኪሎ ሜትር አስፋልት እንሰራለን ብለን ነበር እቅድ የያዝነው። ነገር ግን በነዳጅ እጥረት ምክንያት ሊያውም በዚህ በጣም ወሳኝ በሆነ ወቅት በዚህ በደረቅ ወቅት በምንለው ወቅት ላይ የነዳጅ አለመኖር ፕሮጀክቱን በከፍተኛ ጎድቶታል። ለአካባቢው ስነ ምህዳር ተስማሚነት ያላቸውን የግንባታ ግብዓት መጠቀም ለስራው ጥራትና ዋስትና ነውና ከዲዛይን ዝግጅት እስከ ግንባታና ድህረ ግንባታ ባሉ ሂደቶች ፕሮጀክቱ በባለሙያ ክትትልና ድጋፍ በሚገባ ይሳለጣል። ቅድም እዚህ ሲከናወን ያየነው ቴስት የሲቢአር ቴስት ይባላል። ይሄ የሲቢአር ቴስት የአፈር ሙሊት ማቴሪያሎች ላይ፣ የሳቤዝ ማቴሪያሎች ላይ፣ የቤዝ ኮርስ ማቴሪያሎች ላይ የሚከናወን ክንዋኔ ነው። ቅድም ያያችሁት የሳቤዝ ማቴሪያል ነው። ሲቢአሩን ነው ቴስት ያደርግነው። ሲቢአር ማለት ስትሬንግዝ መግለጫ ነው። የአፈሩ ስትሬንግዝ የሚጠበቅበት ስትሬንግዝ አለ። ሳቤዝ የራሱ የሆነ የሚጠበቅበት ሚኒመም ስትሬንግዝ ሪኳየርመንት አለው። ቤዝ ኮርስ የራሱ የሆነ ሚኒመም ስትሬንግዝ ሪኳየርመንት አለው። ያንን በእርግጥ ስትሬንግዝ ያሟላ ማቴሪያል ነው ወይ እየተጠቀምን ያለ ነው ሳይት ላይ የሚለውን ቼክ ለማድረግ ነው። ቅድም ያያችሁት ሳቤዝ ካነጠፍን በኋላ ሌየሩን ከሰራን በኋላ ከዛ ከሌየሩ ላይ ነው መልሰን አምጥተን ቼክ እያደረግን ያለ ነው። ኦልሬዲ ያ ሳቤዝ ከሶርሱ ሲመጣ ቴስት ተደርጎ ነበር የመጣው። ከተሰራም በኋላ አሁንስ ምክንያቱም በምርት ሂደት የባህሪ መለወጥ ሊኖር ይችላል። ከኮምፓክሽንም በኋላ የባህሪ ለውጥ አምጥቶ ከሆነ ኮምፓክትድ ከሆነ በኋላ ነው የምናመጣው። ሲቢአሩን ቼክ እናደርጋለን። በእርግጥ የተባለውን ስትሬንግዝ የሚያሟላ ከሆነ መልካም፣ ካልሆነ ግን ሪወርክ ይታዘዛል ማለት ነው። እንደገና ድጋሚ ስራ እንዲሰሩ። እንደ አማካሪ መሐንዲስ የመጀመሪያው ስራችን የተሰጠን አቅጣጫ ፕሮጀክቱን በተያዘለት በጀት በተያዘለት ጊዜና ኳሊቲውን ጠብቆ እንዲያልቅ ነው። በተጨማሪም ከሴፍቲ ጋር የሚነሱ ኢሹዎችም አሉ። እነኚህን 4 ነገሮች አካቶ መጨረስ አለበት ተብሎ ነው የሚታሰበውና እነኚህ ነገሮች እንግዲህ ኳሊቲ ስናነሳ ኳሊቲ የሚጀምረው አስፋልቱ ላይ ብቻ ያለ አይደለም። ከዛ በፊት ከቢሮ ጀምሮ የተለያዩ ደረጃዎች አሉ። ለምሳሌ ድሮይንግ ዲዛይን አፕሩቭ ሲደረግ ሩቲን በየቀኑ የምንሰራቸው ቴስቶች አሉና አርኤፍአይ ሬስ ከማድረግ ከቢሮ ዲስከሽን ጀምሮ ስራ ላይ የሚገጥሙን ቻሌንጆች ተጠቅላላ ከሲኒየር ስታፎች ጋር በመነጋገር ኳሊቲውን ሜንቴን እያደረግን እንሄዳለን። ያ ማለት እንዴት ነው ሜንቴን የምናደርግ? ኳሊቲውን አሹር እያደረግን የምንሄድ በኢራም ስታንዳርድ ዓለም አቀፍ ስታንዳርድ ላይ የተቀመጡ አሉ። አንድን መንገድ ሲሰራ ምን ኳሊቲ አሟልቶ ማለቅ አለበት የሚለውን ከእርዝ ወርክ ጀምሮ የሚሰሩ ስራዎች አሉ። ስታንዳርድ በተቀመጠው መሰረት እስከ አስፋልት ድረስ ያለውን በየቀኑ በሂደት እየሰራን ነው የምንሰራው። ለዛ ደግሞ የተለያዩ ሙያተኞች አሉ። በእኛ ሀሳብ በኩል ከ25 በላይ ስታፎች አሉ። የሰርቬይ ዲፓርትመንት አለ፣ የስትራክቸራል ዲፓርትመንት አለ፣ የማቴሪያል ዲፓርትመንት አለ። ኦቨርኦል ደግሞ ያለውን የማኔጅመንቱን ማኔጅ የሚያደርግ ቲም አለና እነኚህ ሁሉ ኮኦርዲኔት አድርገው ኳሊቲውን አቺቭ እናደርጋለን። ሶፋር የኳሊቲ ችግር ኦብዘርቭ የተደረገበት ፕሮጀክት አይደለም። በጥሩ ሌቭል ላይ ያለ ነው። ኮር እንወስዳለን። ሲሊንደሪካል የሆነ ኮር ወስደን እዚሁ ላይ ቴስት እናደርገዋለን። ስትሬንግዙን ካለፈ ጥሩ፣ ካላለፈ አሁንም ድጋሚ ችግር አለበት ማለት ነው። ኮንክሪቱ ለስትራክቸራል ኢንጂነሩ ይነገረውና ስትራክቸራል ኢንጂነሩ የሚወስዳቸው የራሱ የሆነ እርምጃዎች ይኖራል። ከዚህ በፊት ካለኝ ኤክስፒሪየንስ ምንድነው የፓዱን ቲክነስ ባለበት ፓድ ላይ ሌላ ፓድ ተጨማሪ እንዲሰራ። በፕሮጀክቱ በርካታ ወጣቶች የሥራ ዕድል ተፈጥሮላቸዋል። በሚያገኙት ገቢ ኑሯቸውን፣ በሚቀስሙት ዕውቀት ደግሞ ነገያቸውን እየሰሩ ነው። ያው ቤተሰብ አስተዳዳሪ ነኝ። እዚህ ከገባው በኋላ አግብቻለሁ፣ ልጅ ወልጃለሁ። የራሴን የምለው ነገር የተወሰነ ደግሞ እንትን ብያለሁ። አቅሜን እያካበትኩ ነው የመጣሁት እዚህ ቤት ከገባው በኋላ። ይህ የመንገድ ስራ በመጀመሩና ተቀጥሬ በመስራቴ በገቢም በልምድም ብዙ ተጠቃሚ ሆኛለሁ። ቤተሰብ እያስተዳደርኩ ነው። የሁለት ልጆች አባት ነኝ። ደካማ እናት አባት አሉኝ። በምሰራው ስራ ልክ የተለያየ ነገር እያገዝኩ ነው። ቤተሰብ እያስተዳደርኩ ነው ያለው። ይህ ፕሮጀክት በሁለት ፈርጅ እየተከወነ ሲሆን ከዳዬ እስከ መልካ ደስታ ያለው የዋናውን መንገድ ስራ ከ45 ኪሎ ሜትሩ 24 ኪሎ ሜትር ሙሉ ለሙሉ አስፋልት ለብሷል። ሁለት የመንገድ ስራዎች ነው ያሉትና
በተለይ አንደኛው ከዳዬ ተነስተን እስከ መልካ ከደስታ ያለው የዋናው መንገድ ስራ ሲሆን ይሄንን አሁን ባለው ሁኔታ አብዛኛው የመንገድ ክፍል ማለትም ካለው 45 ኪሎ ሜትር ወደ 24 ኪሎ ሜትር የሚሆነው አስፋልት ለብሷል። ስራ ተቋራጩ የራሱ የሆነ የስራ ስኬጁል አለው። በዛው መሰረት እየሰራ ይገኛል። ነገር ግን እዚህኛውም ሴክሽን ላይ ቢሆን አለው 20 ኪሎ ሜትር ወደ 10 ኪሎ ሜትር የሚደርሰው ሰቤዝ የደረሰና በቀጣይ በደረቅ ወቅት ሙሉ ለሙሉ አስፋልት የሚለብስና ቀሪ አፈር ስራዎችም በዚህኛው በኩል ያሉት የሚጠናቀቁ ነው የሚሆነው። በተጨማሪ አሁን ባለው ሁኔታ ምንም አይነት የትራንስፖርት መቆራረጥ የሌለበት መኪና ከዳዬ ተነስቶ እስከ አሮሬሳ በመልካም የመንገድ ሁኔታ የሚሄድበትና ተጨማሪ የጥገና ስራዎችን በማከናወን ህዝቡ እንዳይቸገር የራሳችንን አስተዋጽኦ እያደረገን እንገኛለን። በእርግጥ ፕሮጀክቱ መጀመሪያ አካባቢ ላይ ሲጀመር የተለያዩ የራይት ኦፍ ዌይ ችግር ስለነበሩበት እነኛ ነገሮች ባለፉት 2 ዓመት በፊት ተቀርፈው ከወረዳው ጋር በመነጋገር ከመንገዶች አስተዳደር ጋር በመነጋገር አሁን የደረሰበት ደረጃ ለማድረስ ተሞክሯል ፕሮጀክቱና ፋይዳው ከፍ ያለ ነው። እሱም ብቻም ሳይሆን አይታችሁ ከሆነ አብዛኛው ህብረተሰብ የትራንስፖርት የሚያደርገው በሞተር ሳይክል ነው። አሁን የዚህ መንገድ መሰራት ምናልባትም የሚኒባሶች ቅጥቅጦች እየገቡ እንቅስቃሴውም የትራንስፖርቴሽናቸውም ከከተማ ወደ ከተማ ይሄዳሉ። ተቾቲ ወይታ በሮ ዳሞ ሳቡይኖ እከና ሶዶ ፉሎ ሞሪ ዳሞ ሶዶ ለመሳተ ከቢበ ሚተሳተ ፉሎ ሞሪ ዳየራ ሰተ ሆንሰ ሳተ አተ ምክንያት ነው አልባን የትላንት የዚህን መንገድ ችግር አለማንሳት ነው። ዳዬ ለመድረስ ሌሊት ወጥተን 8 እና 9 ሰዓት ይፈጅብን ነበር። ዛሬ ተሳፋሪም ሳናጉላላ ከ1 ሰዓት ተኩል እስከ 2 ሰዓት ቢወስድብን ነው። አቶ ሙሴ ውቀታ ትውልድ እድገታቸው እዚሁ መለያ በተባለው ቀዬ ነው። ትላንትናችን የችግር ነበር፣ ዛሬ ምስጋና ለክልሉና ለፌዴራል መንግስት አመታትን የተሻገረ ጥያቄያችን ተመልሷል አሉን። ቀጣልቴው መንግስት ለወሰተ ነስፋልቴ ኢላማቴ ኦይቴው ተሳይሰ ኢላማ ዳንቹ ዳኒ ሀዳይ ነው አዲስ አካባቢ ቀጣልቴ አዲስ አበባ ገሻ አዲስ አበባውን ግርጂ ገሻ የአስፋልት መንገድ ጥያቄያችን ከየመንግስታቱ ሲንከባለል ዛሬን የደረሰ ነው። የህዝቡ እንግልት መንገድ ማደር በሞተር ተሳፍሮ አደጋ ላይ መውደቅ ብቻ ብዙ ስቃይ ነበር። ላኡ ገደንሳን አስፋልት ከላቂኖ አስፋልት ፉልቲኖ ማን ከከረ እኪኖ ተው አዲስ አበባ መረጋ ላይ ነው። በሁለተኛው ክፍል ደግሞ ከመለያ መጁ የ20 ኪሎ ሜትር ቅጥያ መንገድ 50 ከመቶ የመንገድ ቆረጣና ለአስፓልት ጠጠር ንጣፍ ምቹ የተደረገም ቢሆን ግንባታው ተቋርጧል የሚል ቅሬታ ከአካባቢው ህብረተሰብ ሲነሳ ይሰማል። ምክንያቱ ምንድነው? መለያ መጁ የሚለው የ20 ኪሎ ሜትር ኤክስፐር ሮድ አለ። እሱም ፕሮጀክት ላይ ኦልሞስት ወደ 50% የሚሆነው የቆረጣ ስራው አልቋል። ወደ 8-9 ኪሎ ሜትር የሚሆነው ለሰቤዝ የደረሰ ሴክሽን ያለውና ምናልባት በዚህ አመት ላይ ብዙም እንቅስቃሴ አላደረግንም። በዛ ሴክሽን ላይ ምንድነው የእቅድ ነው ኮንትራክተር ጋር ባለን እቅድ መሰረት ፕሮጀክቱን ወይ ከዳዬ ተነስተን ወይ አሮሪሳ ድረስ መጨረስ አለብን፣ ካልሆነ ደግሞ ከዳዬ ተነስተን ግርጃ ድረስ መጨረስ አለብን የሚለውን ተነጋግረን ቅድሚያ የሰጠነው ከዳዬ ተነስቶ ግርጃ የሚለውን መንገድ ከጨረስን በኋላ ሙሉ ማሽነሪውን አስገብተን በዚህ አመት እና በሚቀጥለው አመት ላይ ሙሉ ለሙሉ ማሽን ወደዛ አስገብተን ወደ አሮሪሳ መስመር ከመለያ መጁ ያለው መንገድ ለመስራት የእቅድ ጉዳይ እንጂ ያኛው መንገድ ለማስቀረት አይደለም። እንግዲህ ከዚህ ጋር ተያይዞ የሚነሱ የነበሩት ጥያቄዎች ከዚህ ከትራፊክ ማኔጅመንት ጋር መንገዶቹ ያው ጥገና ይፈልጋሉ። አንዳንድ የሚፈልጉ ጥገናዎችን ጠግነን ክረምት ከመግባቱ በፊት አሁን መንገዱ ንጹህ ነው ያለው። ስለዚህ መኪና የትኛው መኪና መግባትን መውጣትም ይችላል እንጂ ፕሮጀክቱ የአንድ አካል ነው። ይሄ ፕሮጀክት ዳዬ ግርጃ መልካ ደስታ እና መለያ መጁ የሚል የኮንትራት ስም እስካለው ድረስ ለብቻ ተገንጥሎ ይቀር አይደለም እና የሚቀጥለው አመት ሙሉ ለሙሉ ስራው ወደዛ ዞረን እንደምንሰራ ነው። አሁን ላይ የነዳጅ እጥረት በፕሮጀክቱ ስራ ፍጥነት ላይ ጥላ ቢያጠላም ኮንትራክተሩ አማራጭ መፍትሄዎችን ካሰሪው የኢትዮጵያ መንገዶች ባለስልጣን ጋር በመምከር በፈጠነ መልኩ አጠናቆ ለግልጋሎት ሊያበቃ እየጣረ ነው። ማህበረሰቡ ከዚህ በፊት የነበሩ ችግሮችን በጋራ በመሆን በመፍታት
መንገድ የራሳችን ሀብት ነው የራሳችን ንብረት ነው በሚል በጋራ ሆነን እየሰራን እንገኛለን። ከዚህም አንፃር በተለይ በክልሉ ፕሬዝዳንት አማካይነት በልዩ ክትትል ውስጥ የሚገኝ ፕሮጀክት ነው። ድጋፍም ይደረግለታል። በተለይ ከወሰን ማስከበር ጋር የነበሩ አጠቃላይ ችግሮችን ከሚመለከተውም የወረዳ አስተዳደር ጋር አስተዳደር መስሪያ ቤቱም አማካሪ መሀንዲሱም የስራ ተቋራጩም በጋራ በመሆን ችግሮችን ሙሉ ለሙሉ በሚባል ደረጃ ተፈቷል። በቀጣይ እንግዲህ ፕሮጀክቱን ለማጠናቀቅ የሚያስችሉ ስራዎችን የግብአት ስራዎችን በማሟላት በሚቀጥሉት 2 ዓመታት ውስጥ ሙሉ ለሙሉ ፕሮጀክቱን የማጠናቀቅ ስራ እየተሰራ ይገኛል። ፕሮጀክቱ አይ ቲንክ በመንገዶች አስተዳደር በኩልም ልዩ ትኩረት ተሰጥቶት በክትትል ከሌሎች ፕሮጀክቶች በተለየ የተሰጠው ቅድመ ሁኔታ እያለ ነዳጅም አሁን በአብዛኛው ፕሮጀክት ላይ ሳይኖር ለኛ በስፔሻል ኬዝ እየመጣ እየሰራን ያለነው ክፍያዎችም ቢሆኑ ቢያንስ ለኮንትራክተሩ በየወሩ ስራ እንዳይቆም ማሽን እንዳይቆም በመንገዶች አስተዳደር በኩል ቅድሚያ እየተሰጠ እየተከፈለ ነው ያለውና በተጨማሪ ደግሞ በወረዳዎች በኩልም ከዚህ ከአዲሱ አዋጅ ጋር ተያይዞ ክፍያ እንኳን ሳይከፈል አንዳንድ ቦታዎችን ከተማዎችን ቅድም እንዳየነው ያየናቸው ከተሞች እነኛን በወረዳ በኩልም እየተሰጠን ፕሮጀክቱን በርብርብ ሁሉም ስቴክ ሆልደሮች ኢንቮልቭ አድርገውበት የተሻለ ደረጃ ላይ እንዲደርስ ተደርጓል። ሰፊ የመልማት ተስፋ የካበተ ማዕድናት ክምችት የትጉ አርሶ አደሮች መገኛ ለሆነው ግርጃ ሮሬሳና መልካ ደስታን አካባቢ የመለወጥ ተስፋን ብቻ ሳይሆን ሲዳማ ክልልን ከኦሮሚያ ክልል ጋር አስተሳሳሪ በመሆኑ በሁሉም ሎቶች የተጀመረው የመንገዱ ግንባታ ሲጠናቀቅ ከአካባቢው ማህበረሰብ ተጠቃሚነት ባሻገር ሀገራዊ ፋይዳውም ከፍተኛ ነው።